ማርኮ እንግዲህ እነገኒ ቤት ሄዶ ካልጨረስኳችሁ ብሎ እንግዲህ በዚህ መልኩ ቃልን እንግዲህ ደብድቦ ሄዷል ማለት ነው። እንግዲህ ዳግም ሉሊት ቤት ናት ብሎ ደውሎ ተነገረው በኋላ ቀጥታ ነበር ወደ ቤት የመጣውና እዚህ ጋር እንግዲህ ሱሬ ተደብቆ ወንድሙ ሲመጣበት እንግዲህ ተደብቆ ነበር በር ሳይከፍት ሸሽቶ የሄደው ማለት ነው። እንግዲህ ተደብቆ ስልክ እያወራ ነበርና እቺ ሾካካ ሜርሲ ደግሞ እየሰማችሁ ነበር። እናቴ ልጅቷ ልታገባ ነው፣ እኔ እዚህ ቆሜ ዘበኝነሱ ዘበኛ መስሌ እሷ ግን ሌላ ሰው ልታገባ ነው እያለ እንግዲህ ለእናቱ ደውሎ ሲያወራ በር ተንኳኳ። እንግዲህ ያ በር ያንኳኳው ወንድሙ ነበርና እንግዲህ ክፈቱ ብሎ ድምፁን ሲሰማው ሸሽቶ ነበር የሄደውና ሜርሲ ደግሞ እንግዲህ ወሬ ስለምትወድ ሄዳ ነበር የከፈተችው። ያንን በር ስትከፍተው እንግዲህ እሷን ወደዛ ነበር አመናጭቋ ጥሏት ወደ ውስጥ ገባ። እንግዲህ ሉሊት የታለች ብሎ እንግዲህ ሉሊት የታለች እያለ እንግዲህ በጣም በቁጣ ተናዶ እንግዲህ ከዛ ውስጥ እንግዲህ ቃልና ጽዬ ተስማምተው ለገንዬ ልንጋባ ነው፣ እኛ ተስማምተን ጨርሰናል፣ እባክሽ የምናወራሽ ነገር አለ ብለው እንግዲህ ሊያወራ አስሩ ነበር የመጣው። ይሄ የተረገመ ማለት ነው። እንግዲህ ጻዶ ቃል ጋር ነበር የተጣላው ማለት ነው። የሉሊት እንግዲህ ጦስና መዘዝ ለሁሉም ጦስ ሆነች ማለት ነው። መከራ የሆነች ነው እንግዲህ ሉሊት ማለት ነው። እና እንግዲህ ማርኮ በንዴት እንግዲህ ያው እዛ ቤት ጨርሷቸው ያው ሊጨርሳቸው ነበር እንግዲህ ቃልን ደግነቱ ሌሎቹን አልነካም። ያው ያገላመጣቸውም ቃልን ብቻ እንግዲህ ያው ደብድቦን እና እንግዲህ ሲወጣም እንግዲህ ያው ማርኮ ቀጥታ ወጣ። እንግዲህ ሱሬ ደግሞ እንግዲህ ተደብቆ ነበር በበረንዳው ወደ ኋላ እንግዲህ ተደብቆ ጮቃ ከየሮጠ ሄዳ እንግዲህ ጎትታ ነበር ያወጣችው። እና ቆይ ለምንድን ነው የምትደበቀው? ለምንድን ነው ቆይ በርስ ያልከፈትከው? አንተ ቆይ ዘበኛ መሆንህን ረስተኸዋል? ለምንድን ነው በሩ ሲንኳኳ ይሄ ሰውዬ ሲገባ ለምንድን ነው ሸሽተህ የተደበቅው? ቆይ ምንህ ነው ይሄ ሰውዬ? ለምንድን ነው እንደዚህ እየሸሸህ ያለኸው? እዚህ ቤትስ ለምንድን ነው ይሄን ያክል በራስ ጊዜ እንትን እየተጣላህ ያለኸው? ለምንድን ነው ቆይ ብላ ስጠይቀው እሱ አንቺን አይመለከትሽም፣ እኔው በራሴ የምከፈትበት እከፍታለሁ፣ ግን አንቺ ምን አገባሽ ብሎ እንግዲህ ከሜርሲ ጋር አሁን ወደዛ አልቀቂኝና ሂጂ ወደ ውስጥ ግቢ እያለ እንግዲህ እንደዛ ነበር ያላትና በጣም ተናዶ አስበዋል። በአንተ ምክንያት እኮ ይኸው ይሄ ሰውዬማ ታውቀዋለህ፣ ወንድምህ ነው መሰለኝ፣ ቤት እኮ ሊጨርሳቸው ነበር፣ ተደባድቦ እኮ ነው የሄደው እያለች እንግዲህ ስታናድደው እሱ እንግዲህ ያው በጣም ነበር የተናደደው። እና እንግዲህ ያው ሉሊትን ውጭ ወጥቶ እንግዲህ አንተ የት አለች አለ ብለህኝ ውስጥ እኮ ስገባ የለችም ብሎ እንግዲህ ዳግም ጋር ሲደውለት የት ነው ያለኸው? ተደብቀህ ነው አይደል ብሎ ገንዘቤን ቀርጥመህ ተበላህ በኋላ እንዴት ነው ቆይ ውሸትህን እየተደበክ ነው አይደል? አድርገዋለሁ ብትል ራሱ ምን እንደሚከተልህ ብሎ እንግዲህ ዳግምን እያስፈራረው ነበረ። ዳግም እንግዲህ በጣም አብዝቶታል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ዛሬ ሐረግ ድራማ ነው ይዤላችሁ የመጣሁት። እንግዲህ ሐረግ ድራማ ተወዳጁ ሐረግ ድራማ እንግዲህ በባለፈው ክፍል እንዳያችሁ ዳግም እንግዲህ ሉሊትን ቤት ናት ብሎ ጠቁሞ ደውሎ ተናግሮ ለማርኮ እንግዲህ ማርኮ ወደ ነጽዬ ቤት ነበር የመጣው። እንግዲህ ወደ ነጽዬ ቤት ሲመጣ ነበር ሉሊት በር ላይ ሆኖ ዳግምና በር ላይ ጠብቃት፣ አሁን ስትወጣ ስለምትገናኙ እዛው በር ላይ ጠብቃት ብሎት እንግዲህ ዳግምም ሲወጣ ያኛውን በር ላይ ተገትሮ ሉሊትም እንግዲህ ተኋላ እያየቻቸው ነበርና በጎን በኩል ተደብቃ ወደ ቃል ቤት ሄዳ አመለጠችው እንጂ ልትያዝ ነበር ለትንሽ። እና እንግዲህ ዳግም ደውሎ ተናግሮባት ያው ገንዬ ያውቀዋለች እሱ እንደደው ሉሊትን እያስያዘ እንደሆነ ያው ደርሳበት ስልኩን ራሱ ቀምታው ነበረ። እና እንግዲህ ያው አንተ የታለሽ ቆያለች ብለኸኛል ነበረ ሲለው እንግዲህ ወታለ እኮ አንዴ ያልተገናኛችሁም ቤት እንዳውም እየተጣላን ነበር ብሎ እንግዲህ ሲገላመጠው እንግዲህ እየዋሸህ የተሆነ መቼም ምን እንደማረግህ ታውቃለህ አይደል ብሎ እንግዲህ እያስፈራራው ነበረ። ከዛ እንግዲህ ቀጥታ ልወጣ ስትል እሷ ወደ ቃል ቤት ሄዳለች። እሱ ደግሞ ማርኮ ወደ ውስጥ ገብቶ እንግዲህ ያው ጨርሳችኋለሁ ብሎ ነበረ።
ቃል ጋር ተጣልተው እንግዲህ በእሷ ምክንያት ያው ቃል እንግዲህ ለሁለተኛ ጊዜ ሲደበደበው ማለት ነው። ሀኒ እንግዲህ በጣም እየተጃጃለኝ ነው። ሀኒ በግዴታ እንግዲህ ጽንና ቃልን ታጣለሁ ብላ እንግዲህ ያቺን ሰኒን እንግዲህ ይዛት መታለች። ውሸቷን እንግዲህ ቃል ብዙ አሳማኝ ባይሆንም ምክንያቷ ተጠራጥሯታል። እንግዲህ ለእኔም ታማለች፣ እግሯ መራመድ አትችልም፣ ለእኔ ብላ ነው እኔ የሆኑ ዱርዬዎች ሲያሯሩቱኝ እሷን አደርሳ ያዳነችኝና ያው ስንሽ ወለም ብሏታል እግሯን ስትለው እንግዲህ ብዙም አልተዋጠለትም። ግን ደግሞ እሺ ለአንድ ሳምንት በፍጹም ይቺ ልጅ ቤት መቀመጥ የለባትም ብሎ ነበር። እንግዲህ ያው ይሄ ሁሉ እንግዲህ ሀኒ በጣም አበዛችው እንዴ! ቆይ ይሄን ያክል እሷ እና እሱ ከተዋደዱ ምን መቀኛ ሆናት? ምንም ለወንድሟ መጥፎ ነገር እንዲደርስበት ባትፈልግም ግን ደግሞ ይሄን ያክል በዚህ ጉዳይ አትግቢ፣ አትጨነቂ፣ ያስቤበት ወስኜበት ራሱ ነው እንግዲህ ሀሳቡን ያመጣው። እና እንግዲህ ያው የሆነ ዘዴ እየፈጠሩ ከዚህ ሊያራርቁት ነው ማለት ነው። ወይ እንግዲህ የሆነ ነገር ፈጥረው በፍጹም ከዚህ ጋር ማለያየት የለባቸውም። እንዲ እሷ ምንድን ነው ያለችው? ይህን ያክል ወደዋለሁ ብላ ስላላለቻት ነው እንዲ ቆይ እንደዚህ የምትመናቀርባት? በዛ ላይ ጓደኛዋ ናት። ስንት ነገር አሳልፈው ዛሬ ያው በዚህ ልክ እንደዚህ ምቀኛ ባትሆን ጥሩ ነው። ሎሌት እንግዲህ ያው የድራማው ድምቀት ሎሌት ናት። እንግዲህ ሉሊት ያው ብቻ በሄደችበት ችግር መፍጠር ነው ስራዋ። ዛሬ ደግሞ እንግዲህ ምግብ ታልሰራሽልኝ ብላ እንግዲህ ሰኒ ጋር ተያይዘው ነበር በጠዋቱ። ቃል እንግዲህ ምንድን ነው ቆይ በጠዋቱ የሚያጨቃጭቃች ምን ተገኝቶ ነው ምናምን ብሎ እኔ ርቦኛል፣ በዛ ላይ ምግብ መስራት ሰርች መብላት አልችልም፣ ስለዚህ ምግብ ትስራልኝ ፊት ያለችው ሴትዮ ብላ እንግዲህ ሰኒን ስትለው ለምንድን ነው ራስሽ ሰርተሽ ማበዩ? ተነስተሽ ብይ እንጂ እኔ ላንቺ ምግብ ላበስል እኮ አይደለም የመጣሁት ስትላት እና ልታበስሊ ነው እንጂ የመጣሽው ምንድን ነው ብላለች። በእርግጥ የሉሊት እዛ ቤት መሆን በጣም ጥሩ ነው። ምክንያቱም ሀኒና ሰኒ የሚሰሩትን ስራ ትከታተላቸዋለች። የእሷ እዛ ቤት መኖር ያው ለጽዮንና የቃልን እንትን ታከሽፍባቸዋለች። ሆን ብላ ያው ሾካክ እያለ ወሬ ስለምትወድ ወሬ የሚያደርጉትን ሁሉ ትከታተላቸዋለች ማለት ነው። እና እንግዲህ ሱሬ በጣም ተናዷል። ባለፈው እንግዲህ ያው እጽ ልታገባ ነው ብላ እንግዲህ ነግራው ነበረ። በጣም ደንግጦ እንግዲህ ያው ድንግጥ ነው ያለው። ምክንያቱም ውጭ ላይ እንግዲህ ቁጭ ብላ እኔም እንደሆነብሽ እንዳልሆነብሽ ፈርተሽ ነው ወይ ብላ እንግዲህ ስታሸሞርባት ገንዬ አጥረግርጋ ነበር የጣለቻት። እንደገና ሱሬም ራሱ በጣም ነው የያዘው ከእጁ ለቆ የተናደደባት። አንቺ ልጅ እረፊ ብዬሻለሁ፣ ስነ ስርዓት ያጂ። ቆይች ልጅ ወዳ ፈቅዳ እኮ አይደለም የተደፈረችው፣ ሁለተኛ ስሟ እንደዚህ ስትናገሪ እንዳልሰማሽ ብሎ እንግዲህ ያው ተናግሯታል ማለት ነው። እሷም ቆይ አንተ ልጅ ምን ነው የሰውን ባሆን የሰውን በአባሽ የእንባዋን አባሽ ታልሆንኩ አልክሳ አንተ እኮ ዘበኛ ሆነ በር ጠባቂ እንጂ የሰውን በአባሽ አይደለም እያለች እንግዲህ ያው ልጁንም ሰደበችው። እሱም እንግዲህ ሁለተኛ ካይኔ ጥፊ አንቺን ማየት አልፈልግም፣ ምን አይነት ሴት ልጅ ሆነሽ ይሄን ያክል ለሴት ልጅ ክብር የሌለሽ እና ቆይ ነገሯት የሚደርስብሽ ነገር ማታቂ ለምንድነው እንደዚህ የምትሳለቂው ብሎ እንግዲህ ያው ልክ ልኳን ነግሯት ነበር። የሆነ ነገር ልነግርህ ነበር በቃ ታው ብላ እንግዲህ አይ ምንም ነገር ከአንቺ አፍ ምንም ነገር ወጥቶ መስማት አልፈልግም፣ ስለዚህ እንዳትነግሪኝም አትንገሪኝም ብሏት ነበርና ጽሄድ ልታገባ ነው ስትለው እንግዲህ በጣም ነበር የደነገጠው። እንግዲህ ቆይ አንተ ምንድን ነው እንደዚህ ያደረገ? ቆይ ምንድን ነው? ከዛ እባክህ ውሸታቸውን በሰው ላይ ሙድ እየያዙና እየቀለዱ ነው እንጂ የልጁ አባት ራሱ ቃል ሳይሆን አይቀርም ስትለው እንግዲህ አይ የልጁ አባት እሱ አይደለም ብሎ እንግዲህ በድንጋጤና በቁጣ ነበር የመለሰላት። ቆይ አንተ ምን እንዴት አወቅ? ቆይ ምነው አንተ ለሷ ተቆረቆርክ? እንዴት አወቅ ስትለው እንግዲህ አይ እንደዛ ሳይሆን እስከ ዛሬ ድረስ ይናገሩ ነበር ብዬ ነው ብሎ እንግዲህ እሱም ሀሳቡን ቀየር አደረገ። አይመስለኝም እኔ ሳውቀው ነው በሰው ላይ ሆን ብለው የሚቀልዱ እያለች እንግዲህ ተንኮለኛ እሷ ያው
ለምን እንዴት ፂን በቃ ያገባል ብላ አሁንም እንግዲህ ተያይዛታለች እች ምቀኛ ማለት ነው። እንግዲህ ፂም እንድትጠራጠረውና ቃልን የሆነ እንደተላከፋት አድርጋ እንግዲህ እኔ ምንሽ ትዳር ቀላል አይደለም፣ ቆም ብለሽ አስቢበት፣ ይህን ነገር ቆም ብለሽ ብታስቢ ይሻልሻል፣ ወንድ ልጅ እንደሆነ አይታመንም፣ እሱ ደግሞ ያው ከብዙ ሴቶች ጋር ነው እርግጠኛ ነው የሚያወራው ብላ እንግዲህ ስትነግራት ጽዬን ጥርጣሬ ውስጥ ለማስገባት እንግዲህ እቺ ሾካካ ሆን ብላ እንግዲህ እንዴት እሷን ያገባታል እኔ እያለሁ እያለች ነው እንግዲህ ግዴታ ቃልና እሷን ለማጣላት የማታደርገው የላትም ማለት ነው። አረ ምን ጉድ ነሽ ሜርሲ አንቺስ እንደው ወይ እንደዛ እንደው ተከበሪ ባክሽ፣ ራስሽን አክብሪ፣ ተከበሪ፣ ሴት ልጅ ነሽ ሰተር በይ እያላት እንኳ ራሱ በቃ ለምን እንዴት ዙሪያህን ተመልከት፣ በዙሪያ ሴት ሞልቷል እኮ አይንህን ግለጥ፣ በግዴታ ግድቻ አይንህን ግለጥ እንዳየኝ እባክህ። እንዴት አንድ ትርጉዝ ሴት ታፈቅራለህ ትወዳለህ? በዙሪያህ እኔም እያለሁ አልታይህም ወይ ብላ እኮ ነው እንግዲህ በግድ እነሱን ታላጣላሁ የምትለውና እንግዲህ ያው ቃልዬ እንግዲህ ያው ተስማምተው ምን ብለው ጨርሰው ለገንዬ ሊነግሯት ነበር። እንግዲህ ገንዬ ሻዩ ቅርብን ግን የምናወራሽ ነገር አለ እኔም ልሄድ ስለሆነ ብሎ እንግዲህ ያው ሊያወሯት ነበረ እና እኔና እዚህ ተስማምተን ጨርሰናል፣ ልንጋባ እንግዲህ ልንሞሸር፣ እኔና ጽዬ ልንሞሸር ነው ብሎ እንግዲህ ለገንዬ ነግሯት እንግዲህ ገንዬ ያው ብዙም አልገረማትም፣ እንኳንም ደስ ይላል ምናምን ብላ እንግዲህ ምንም አላለችም። እንዴ ገንዬ በቃ ተስማማሽ ማለት ነው ብላ ጽዬም ደስ አላት ፈገግ ስትል እንግዲህ ምን ልበል ብለሽ ነሽ፣ ዋናው እናንተ ብቻ ደስተኛ ሆናችሁ ታሰባችሁበት ምን እላለሁ ብለሽ ነው ብላ እንግዲህ እንደ እናት ደስ ብሏታል ማለት ነው። እና እንግዲህ ቤተሰብ በሌላ ፓርት እስከምንገናኝ ድረስ እንግዲህ ይቺ ሾካካ ሜርሲ እንግዲህ እና ሀኒም ማረፍ አለባት፣ ስርዓት ትያዝ፣ ወንድሟ የወደደላትን መውደድ አለባት። ምንም ለወንድሟ መጥፎ ነገር እንዲደርስባት አትፈልግም። ግን ደግሞ ያው ጓደኛዋ ምናት ደግሞ እንደምትሆነው ጠንቅቃ ታውቃለች።